አብርሽ አለቀሰ። ከሩታ ጋር የመጨረሻ ተለያዩ። ጥሩ ህይወት ይግጠምሽ ብሎ ሸኛት። በጣም ያሳዝናል። የዛሬው ማለት ነው። ተፈራረሙ፣ ሁሉን ጨረሱ፣ ተለያዩ። ዛሬ ላይ በአራት ነጥብ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ከችከቸች ብያለሁ ማለት ነው። ለቤቱ ግን አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ አድርጉ ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ለማስተራብነት ሁሌም ዱዓችሁ እንዳይለይ ማለት ነው። እንግዲህ ዛሬ ላይ የመጣሁትኝን ሩታና አብርሽ በሰሞኑ የተደረገው ነገር በጣም የሚያስገርምም የሚያሳዝንም ነበረ። ዛሬ ላይ ግን የመጨረሻ ተፈራርመው ተለያዩ ማለት ነው። ህይወቴን ባዶ አደረግሽ ነበር የሚለው ሙዚቃው ራሱ ብቻዬን አደረግሽ ባዶ እያለ ነበር። በጣም አዝሟል፣ ተሰብሯል። ወረቀቱን ፈርሞ ሰጣት። በጣም ያስጠላል ማለት ነው። መርቋትም መልካሙን ይቅጠምሽ ነው ያላት። እንደምንም ተቋቁሞ ራሱን አቋቁሞ ችሎ ሁሉንም ነገር ተነጋግረው ሂደዋል ማለት ነው። እንግዲህ ሩታ ደግሞ ያለችው እንደዚህ መናጤ ክፉ እንደሆነ ያደረገኝ አንተነህ አብርሽ፣ አንተነህ አብርሃም ነው ያለችው። አንተ ይህንን ሁሉ ስራ ባሰራኝ እኔ እንደዚህ ያህል ሆንም ነበር። አንተን የተቀምጠ ከማንም ሴት ጋር እየተጋፈፍኩ እየተላላጥክ እየተዝናና ስትመጣ እኔ አንተን ደጋግሜ መቀበል አለብኝ ወይ? በቃ ለምን አስበው እንጂ የራስን ብቻ አይሰማ። ሁሌ እንደሄድክ እየመጣ እኔ ምንድን ነኝ? ያኖርከኝ እቃ ነኝ ወይስ ምንድን ነኝ? እንደፈለግ እየመጣ የምትሄድብኝ የምትጫወትብኝ ብላው እንግዲህ ነበረ። በጣምም ያሳዝናል ማለት ነው። ህይወት አንዳንዴ እንዲህ ናት። ለጥሩ በቃ ምን ብዬ ልንገራችሁ ውዶች ማለት ነው። እና ሩታና አብርሽ ዛሬ ላይ እንግዲህ ስለተለያዩ ያዘነም አለ የተደሰተም ይኖራል። የነ ሄርሜላ እንትኖች ማለት ነው። ሄርሜላም አሁን ላይ ትተዋለች። አብርሽ ብቸኝነት ሆኖ በዙሪያው ማንም እንደሌለው በጣም አልቅሷል። ልቡም ተሰብሯል። ግን ደግሞ ፈጣሪን እያመሰገንክ ጥሩ ደረጃና የተሻለ እንደምታገኝ ይህን አትሰብ። ግን የተሻለ ለመሆን ደግሞ ግዴታ ሶብር ማድረግን ያስፈልጋል ማለት ነው። ሶብርን አድርግ። ሁሉም በሶብር የማይሳካ ነገር የለም። አላህ ሱብሃነሁ ወተዓላ ሁሉንም ያሳካል። ግዴታ ግን ሶብር ያስፈልጋል ለሰው ልጅ ማለት ነው። ያም አልፎ ዛሬ ላይ እንግዲህ አብርሽ ያሳዘነኝ ነገር መልካም ሁሉ ይግጠምሽ ብሎ ዱዓ ሲያደርግላት ለሩታ ሁሉም ያዘነበት ነበር። እንግዲህ ወረቀቱን ጨርሶ ሰጥቷታል። እኔ እስከ ዛሬ ድረስ ወረቀት ያልፈረምኩትኝን በቃ ሩታ ጋር አንቺ ጋር ተስፋ ነበረኝ የመኖር ደግሞ እንደዛ ብለሽኝ ስትመጪኝ እኔን የምትታለሊና የምትበቀኝ አልመሰለኝም። በዙሪያ የለሁትን ሁሉ አስወግጄ ከአንቺ ጋር ለመኖር ነበር ያሰብኩት። አሁን ላይ ግን አንቺ ለመበቀል እየተጠቀምሽ መሆኑን ሳላቅ ሲመክሩኝ ተው እያልኳቸው ጉድሽ አደረግሽ ነበር ያለው ማለት ነው። ብቻ አንዳንዴ ከባድም ነው ልበላችሁ። እንጃ ምን ብቻ አላውቅም። የሰው ልጅ እንዴት ነው ከምን በላይ ነው? እንዴት በዚህ መልኩ በቃ ከባድ ቆራጥ ሊሆን ይቻለ? ማለትም ያስለመርኩ የተማርኩ ካንተ ነው አብርሃም። አንተ ይህን ባታስተምረኝ ኖሮ እኔ አይደለሁም እሱ ደግሞ እኔ ሩታን እስከዛሬ ድረስ ሩታ ማለትን አላወቅኳትም። ገና ሆኖ ግን ያንቺን ባህሪ በደንብ ተረዳው። አንቺን ሁሌም ማነሳሽ ሩታ ምርጥ ጥሩ ነበርሽ። ሁልጊዜ እኔ ጥሩ ሆናለሁ ወይ አንተ እየጎዳኸኝ አንተ እንደዛ እያደረክኝ እኔ ያንተ የትም ሂደህ ተዝናንተህ በቃ የሆነ ነገር አድርገህ ከማንም ጋር ተላልተህ ስመጣ እኔ እቀበልሃለሁ። ቢያንስ ክብር የለህም ለኔ እንዴት ነበር ብላ ያለችው። በእርግጥ ሩታ ጥፋት የላትም ማለት
አንችልም፣ አይተናል። የምናየው ደግሞ ሁሌ ለሩታ ቦታ የለውም ነበር። የእሱ ልጅ ተሸክማ እሱ ግን የሚላላጠው ከሄርሜላ ጋር ነበር። አሁን ላይ ግን ሩታ ያው ከሄርሜላም ህይወት ከጓደኞቹ ማስወጥተው ብቻውን ያደረገችበት ጊዜ መጣ። አንዳንዴ ሰው የዘራውን ያጭደዋል የሚባለው አለ አይደል? ምክንያቱም ሩታ ያለችው አሁን ላይ እንደሰማችሁት እንደሰማነው በጓደኞቹ ሁሉ አሰደብከኝ፣ በሴት በወንድ እና እኔ ደግሞ አንተ ትዳርህን ባታከብር እኔ ግን ሴትነቴን ማክበር ስላለብኝ አንተ ከኔና ከልጅ ህይወት ስለወጣ ዛሬ ላይ ደስ ብሎኛል ብላ ነው ያለችው። ሩታ ስለተለየችው በቃ የሆነ ደስ ብሏታል ያስብላል። ግን በነገራችን ላይ ልጅ ያለ አባት ሲያድግ እናትና አባት በአንድ ላይ ሲሆን በቃ ለህፃኑ ራሱ እፎይ ነው። ነገ ጧት እኮ አባቴ የት ነው ይላል። ለምን ብለው ጥያቄ ያቀርብባቸዋል። ገና ይሄ ልጅ ህፃን እንደሆነ ገና ሳይወለድ ደግሞ ጭቅጭቅ፣ ንዝንዝ ተወሎም ደግሞ እንደዚህ በቃ እኔ ቻክስ ይህ እንዴት ነው? ለምን ይሄ ሁሉ ነገር ሳይመጣ በፊት መከባበርም አለ፣ በቃ መነጋገር አለ፣ ተነጋግሮ መፍታት ያለበት ዘዴ ያለ ለምን ትልቅ ደረጃ ይደረሳል የሚለውን ጥያቄ መጀመሪያ አስባችሁ አይሆንም ነበር። ያው ደግሞ አብርሃም ሄርሜላን ሲያገኛት ጓደኞቹ አስተዋውቀውት እንግዲህ ብቻ መጥፎ ነገርም የሰራን አላውቅም ምን ልበላችሁ። አብርሃም አንዳንዴ የዋህ ነው የምንልበት ዘዴ አለ። ለምን ብትሉ እንዴት ያው እሷ ሄርሜላ አንደኛ ሩታ ያለችው እኔ ከዚህ በላይ ማድረግ እንደሚችል ላሳውቅ እንጂ ይሄን መበቀል እኔ ፈልጌውና ላደርግ አይደለም ብላ ነበር ያለችው። እውነት ነው እኮ አንዳንዴ ሄርሜላ አይሚን ሩታ ተሳሳቸችም። አብርሽን ሄዳ ለመነችው ያው እንዲፈርምላት ስለነበረ እሱ ደግሞ ዛሬ ነገ እያለ ይመስላል የፖሊስ ጣቢያውን ወረቀት እንግዲህ አልተቀበላትም ነበር። በቃ ተስፋ ነበረው ከሩታ ጋር ለመኖር ደግሞ በድጋሚ እንደዛ በልጁ መታሳየት አብረን በቃ የሆነ ነገር ሲያይ እውነት መሰለው፣ አራቀ፣ ወሰነ። በስተመጨረሻ ግን ሁሉም ካራቀ በኋላ ሩታ ለራሷ አቀችው። ግን የሆነ በአንዳንዴ ማለት ነው በእምነታችሁ ቃል እየገባችሁ ነው እንደዛ የምታደርጉት እውነት ወይስ ምንድን ነው ብሎ እኮ ጥያቄ መጠየቅ አለ። አሁን አብርሃም ይሄ ነገር እውነት ድራማ ከሆነ ምን እንዳላት ሰምታችኋል። እንግዲህ ህይወት ጥሩን ህይወት ይግጠምሽ ነው ያላት። እንግዲህ ድራማ ከሆነ ካንተ የተሻለውን ህይወት ሊገጥማት አንተስ እንዴት ትሆናለህ? ማለትም እኮ ጥያቄ አንድ ጥያቄ ነው ማለት ነው። እና ለማንኛውም ግን ሩታና አብርሽ አሁንም ቢሆን ነገሮችን አስተካክላችሁ በመሀላችሁ ልጅ አለና በአንድ ላይ ብትሆኑ ያለፈው አለፈ፣ የፈሰሰው አይመለስም እንደማለት። ከአሁን ቀጥሎ ባለው ህይወታችሁ ግን ጥሩና በቃ ወደፊት ጥሩ ሴት ለመሆን እሱም ብትግባቡ እንላለን። በእርግጠኝነት ደግሞ ያው ቤተሰብም የገባበት ጣልቃና አብሮ ለማሳደግ የሚሞክሩ ይሆናል ብዬ አምናለሁ ውዶችዬ ማለት ነው። ብቻ የሁሉንም የውስጥ አዋቂ አላህ ነው። ማንም የሚያውቀው ነገር የለም። አላህ ሱብሃነሁ ወተዓላ ሲጠብቅ ሁሉንም ይጠብቃል። እና ዛሬ ላይ እንግዲህ በዚህ ስለመጣሁ ስለቆየሁም በጣም አመሰግናለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ዛሬም ነገም ደግሞ ይሁን ስለ ወንድማችን ስለ አባታችን ማስተራብነት ዱዓችሁና ጸሎታችሁ አይለይ። ሁሌም ዱዓ ሁሌም ጸሎት አድርጉ እያል ከዚህ እሰናበታለሁኝ። የዛሬው ያው ትንሽም አስለቃሽ ነበር። ምክንያቱም ሩታና አብርሽ መለያየታቸው በጣም ያስለቅሳልም። ያኔ በውጭ ላታው ትችላላችሁ፣ ግን ውጭ ላይ እና በጣም ከባድ ነበር ውዶችዬ ማለት ነው። እና ቪዲዮውን ግን ላይክ ሸር እያደረጋችሁ አጠናክሩኝ። አላሁ ሱብሃነሁ ወተዓላ ደግሞ በያላችሁበት የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁ። ባይ ባይ። መልካምን ሁሉ አላህ ይወፍቀን ይወፍቃችሁ።
ሁላችሁንም እወዳችኋለሁ።